ወደ መጀመሪያው እንግዳችን ነው የምናልፈው። ሊቀ ትጉሃን ቀሲስ ስለሺን ወደዚህ እንጋብዛለን። የሃይማኖት አባት መድረኩን እንደተለመደው እንዲከፍቱልን እንጠይቃለን። ሊቀ ትጉሃን ቀሲስ ወደ መድረክ እንዲመጡልን እንጋብዛለን። የእስልምና እምነት ተከታዮች ዛሬ በረመዳን ጾም ምክንያት ሊገኙ አልቻሉም። ነገር ግን መልካም ምኞታቸውን ጸሎታቸውን አስተላልፈዋል። እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን፣ አቤቱ ፈጣሪያችን እናመሰግንሃለን። ለዚህ ዕለትና ለዚህ ሰዓት ስላደረስከን ክብርና ምስጋና ላንተ ይሁን። አምላክ ሆይ ይህ ቀን ለእኛ ለኢትዮጵያውያን ብሎም ለአፍሪካውያን ታላቅ ቀን ነው። አባቶቻችን ከሁሉም በላይ በቅድሚያ አምላካቸውን አምነው በተለያየ እምነት ላይ የሚገኙ ኢትዮጵያውያን እምነታቸውን አጽንተው ከዚያም በላይ ደግሞ ከፍተኛውን የሆነ የሀገር ፍቅር፣ የሀገር ጽናት፣ የባንዲራን ፍቅር ይዘው የተነሱበትን ድል አምላካቸውን አጋዥ በማድረግ ከጀግንነት ጋር በተሞላ ሁኔታ ድል የነሱበትን ታላቅ ቀን ስናከብር ከሁሉም በላይ ዛሬ በዚህ ቦታ ስንሰበሰብ የሚሰማን ክብር፣ ኩራት እጅግ ከፍ ያለ ነው። ይህንን አባቶቻችን በወቅቱ በነበረው የእውቀት ደረጃ በወቅቱ በነበረው በአጠቃላይ የቴክኖሎጂ ዘመን ላይ ግዙፉን የጠላት ኃይል በጀግንነት በቆራጥነት ታግለው ድል ያገኙበትን ስንዘክር እያንዳንዳችን ዛሬ ታላቅ ኩራት ሲሰማን እኛስ ምን ላይ ነው ያለነው የሚለውን እንጠይቅ ግድ ይለናልና በአንድም በሌላም ምክንያት በሁሉም ሃይማኖት ላይ የምንገኝ ፈጣሪን ረዳት አድርገን ያቺን ታላቅ ሀገር እግዚአብሔር አምላክ እንዲጠብቅልን በጸሎትም በሁሉም ነገር በመማጸን ነውና በድጋሚ እንኳን ለዚህ ታላቅ ዕለት አደረሰን አደረሳችሁ እያልኩኝ በራሴና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስም ደስታዬን እየገለጽኩኝ በዓሉ የተሳካ የደመቀ እንዲሆን እግዚአብሔር አምላክ እንዲረዳን ቅዱስ ፈቃዱ ይሆንልን። እግዚአብሔር አምላካችንን በጸሎት እናስባለን። እግዚአብሔር አምላክ የሞቱትን አባቶቻችንን ሁሉ ገነት መንግሥተ ሰማያትን እንዲያወርስልን ዳግም በምጽአት ጊዜ እግዚአብሔር አምላክ አለሁ እንዲላቸው በቀኙ እንዲያቆማቸው ቅዱስ ፈቃዱ ይሆንልን። አምላክ ሆይ እናመሰግንሃለን። ቀኑን ባርከህ ቀድሰህ በሰላም መርሃ ግብራችንን ታስፈጽመን ዘንድ ቅዱስ ፈቃዱ ይሆንልን። ለአባቶቻችን ለሐዋርያት እንዲህ ብላችሁ ጸልዩ ብለህ ባስተማርካቸው አምላካዊ ቃል መሠረት በኅብረት አባታችን ሆይ ብለን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ልዑል እግዚአብሔር ይባርከን ይቀድሰን። የተወደዳችሁ የማህበረሰባችንን አባላት ጥሪ የተደረገላችሁ እንግዶች፣ አዛውንቶች፣ ወጣቶች እንኳን ለ130ኛው የአድዋ ድል በዓል አደረሳችሁ። አድዋ የጦር ሜዳ ድል ብቻ ሳይሆን የሉዓላዊነት ማረጋገጫ መልእክት ነው። ለመላው ጥቁር ሕዝቦች የነጻነት አርማ
ሆኖ ሲታወስ ይኖራል። አድዋ የማንነታችን መሰረት ነው። ኢትዮጵያውያን ኩራትና በራስ መተማመን ከአድዋ ይመነጫል። በሌላ በኩል የአባቶቻችንና የእናቶቻችን ታሪክ ሰሪነት ለማስቀጠል ትልቅ ኃላፊነት አለው። አድዋ ድሮ የሆነው ብቻ ሳይሆን አሁንም ላይ እንደ ማህበረሰብ ለማድረግ የምንጥረውን ውሳኔ ላይ ራሱ አዎንታዊ አስተዋጽኦ አለው። እንደ ሴት የማህበረሰብ መሪነቴ እቴጌ ጣይቱ ጥበብ ብዙ መነሳሳትን ይፈጥርልኛል። የሴት ልጅ መሪነትና ታታሪነት ከጥንት ጀምሮ የነበረ መሆኑን ያስታውሰኛል። የእቴጌ ጣይቱ ጥበብ ለብዙ ሴቶች በተለይም ለወጣት ሴቶች ትልቅ ተምሳሌት ሆኖ ለዘላለም ይኖራል። ዘንድሮ የአድዋን የምናከብረው የራሳችንን ታሪክ በማስመዝገብ ዓመት መሆኑን ታላቅ ኩራትና ደስታ ይሰማኛል። መስከረም ወር የኦንታሪዮ ግዛት የኢትዮጵያ የታሪክና ቅርጽ ወር በሕግ ቢል 38 በሙሉ ድምፅ መጽደቁ ለኢትዮጵያውያን ኬኔዲያውያን ታላቅ ታሪካዊ ድል ነው። ይህ ሕግ የዘመናችን የአድዋ መንፈስ የፈጠረና የኢትዮጵያዊነት ማንነትን በካናዳ ያረጋገጠ ትልቅ ድል ነው። ለዚህ የስኬት አስተዋጽኦ ያደረጉትን ሁሉ በማህበራችን ስም ከልብ የመነጨ ምስጋናዬን ማቅረብ እፈልጋለሁ። የጥቁር ሕዝቦች ታሪክ ወር የጥቁሮች ሕዝቦች የታሪክ ወር በምንሸኝበት በዛሬው ቀን የተማርናቸው ብዙ ቁም ነገሮች አሉን። ድል ያለ አንድነት መስዋዕትነት አይገኝም። እናም በአንድነት እንቁም እላለሁኝ። ለወጣቶችም የማስተላልፈው መልእክት ተመሳሳይ ነው። የሚያጋጥሙንን ፈተናዎች ከአባቶቻችንና ከእናቶቻችን በተማርነው የአሸናፊነት መንፈስ እንጋፈጥ። ምንጊዜም ቢሆን እንደ ማህበረሰብ በአንድነት እንቁም እላለሁ። መልካም የአድዋ ድል በዓል ይሁንላችሁ። እግዚአብሔር ኢትዮጵያንና ሕዝቦቿን ይጠብቅ። አመሰግናለሁ። እሺ፣ ተመልሼ የመጣሁት አሁንም በጣም የምንወዳቸውና የምናከብራቸው እንግዶች በመካከላችን ስለመጡ ነው። ባለፈው ከ2 ወር ከ3 ወር በፊት የኢትዮጵያ የታሪክና የቅርስ ወር ተብሎ በኦንታሪዮ ሲታወጅ የፓርቲ መስመር ሳያግዳቸው እኛን ደግፈው በሙሉ ድምፅ እንዲጸድቅልን ያደረጉ እንግዶች እዚህ መሃላችን ይገኛሉ። እንዴት ነው ሰላም የምትሏቸው? ስለዚህ በመጀመሪያ ወንድማችንን መሐመድ ፌሬን ኤምፒፒ መሐመድ ፌሬን የእኛን ጉዳይ እንደ ራሱ ጉዳይ ይዞ በጣም በሚገርም ሁኔታ የዛን ቀን አዋጁ የጸደቀ ቀን በዚህ ፓርላማ ውስጥ እንደዚህ አይነት ሁሉንም ያስማማ ጉዳይ ተገኝቶ አያውቅም እስኪባል ድረስ የኢትዮጵያ ጉዳይ የሚጣሉ ፓርቲዎችን አስማምቶ በሙሉ ድምፅ እንዲጸድቅ ያደረገልን ወንድማችን መሐመድ መጀመሪያ ወደ መድረክ እንዲያጋብዙ። መሐመድ ፌሬ ኢትዮጵያ ማህበር የቦርድ Good evening, everyone. How are you guys doing tonight? I want to congratulate you on the anniversary of the Battle of Adwa. You know, I'm from Somalia myself, right next door. And, and, you know, Ethiopia has always been a pioneer in fighting colonialism, in fighting up for Africa. So I want to congratulate you all on the anniversary of the Battle of Adwa. I also want to touch on a few other points. Bill 38 was recently passed. It was brought forward by MPP Dolly and MPP Kristen Wong Tam, who's here. And I was honored to support that bill, and our government and our entire MPPs at Queen's Park supported that bill to turn September into Ethiopian Heritage Month. So I do want to acknowledge MPP Tam, Kristen Wong Tam, who's here today, who had the idea along with Dolly. But you know, that's what makes Ontario great. You don't have to be Ethiopian to celebrate Ethiopian heritage. We celebrate each other's cultures. We celebrate each other.
And so I want to thank you all today. I want to call to the stage Meseret and the rest of the board to join Saleh so I can give them a certificate of appreciation. Thank you all and have a wonderful day. ሁላችሁም የቦርድ አባላት የተገኛችሁ እዚህ ያላችሁ የኢትዮጵያ ማህበር የቦርድ አባላት ወደ መድረክ እንድትመጡ ሁላችሁ The award presentation. አቶ ብርሃኑ እሺ to the president እናንተ እዚሁ ትቆያላችሁ እዚሁ you have to be also here Mohammed he is so kind he brought a congratulatory letter to us but we prepared an award for him that the Ethiopian Association Board of Directors prepared please the president of the Board of Directors present Do you want to open it? We say that in Ethiopia. ይከፈት ይከፈት MPP Mohammed, thank you so much. Now you are excused. You can go to iftar. You can go to your next program. Thank you. No, እናንተ እዚህ እሺ እዚህ ፊት ለፊታችሁ የምታያቸው የተወሰናችሁ እንደምታውቋቸው ገምታለሁ። የተወሰናችሁ ደግሞ አታውቋቸውም ብዬ አስባለሁ። የኢትዮጵያ ማህበር የቦርድ ኦፍ ዳይሬክተርስ አባላት ናቸው። አንድ ጊዜ እስኪ ሞራ ስጡልኝ። በእነሱ ዘመን ነው ይሄ ታሪክ የተሰራው። አሁን ይህንን የኢትዮጵያን ሄሪቴጅ መንዝ ቅድም የነገርኳችሁን ቢል ለኦንታሪዮ ፓርላማ እንዲቀርብ ያደረጉትን በግንባር ቀደም እኔ ይሄ ቢል ከቀረበ እኔ ነኝ ስፖንሰር የማደርገው ብለው በጋራ ያቀረቡትን ኤምፒፒ ክርስቲያን ወንካምን ወደ መድረክ ጋብዛለሁ። ፕሊዝ ካም ቱ ዘ ስቴጅ። Thank you very much. It's so wonderful to be here with all of you. I tell you, this has been a remarkable honor and journey. My friend Dolly Bengham is not here, but Sister Dolly Bengham was a pivotal force in helping bring this to light. But none of this would be happening without the Ethiopia Association of Greater Toronto and surrounding area. They have been a life force in bringing this piece of legislation to Queen's Park. So many people involved, and I know that there was careful consideration on how to word the bill. This was not something that was done lightly. It was done with a whole heart of pursuit and intention. And the Ethiopian community in Canada really deserves so much credit. You have been contributing to Canadian society in every single sector, every single field, and it is more than time overdue that you get what we call your flowers, which means that you get the praise, you get to step out of the shadows and step into the light, and in September, the month of September, we are all Ethiopian. So it is with great honor that I'm going to present this scroll, and I have to say I'm doing this on behalf of the Ontario NDP caucus and my leader, Margaret Stiles, who I know is trying to get here as quickly as possible, but she may miss this. But I know that Margaret Stiles, the leader of the Ontario NDP, she's really proud of the association and the friendship that is deepening with the Ethiopian community. This is something that's deeply personal to her, as it is for all of us in our caucus. So to the Ethiopian Association, thank you very much for all that you do. As we celebrate the 130th anniversary of the Ottawa victory, I look forward to deepening this friendship even further and expanding future
sure successful collaborations, and making sure that we are always remembering how legislation is passed, how good work and partnership is done, how we can do even more good work together, especially in the months and years ahead, and I make that commitment to you today. So thank you very much, everyone. It is a true honor. ለፕሬዝዳንታችን ያስረክባል። እሺ ልክ እንደ ኤምፒፒ መሐመድ ለኤምፒፒ ክርስቲያን ወንግታም የተዘጋጀውን ልዩ ሽልማት የማህበራችን የቦርድ ኦፍ ዳይሬክተርስ ፕሬዝዳንት መሰረት ደመቀ ይሰጡልናል። ኤምፒፒ ክርስቲያን ወንግታም ስለ ኢትዮጵያ ታሪክ፣ ስለ ኢትዮጵያ ቅርስ ሲያቀርቡ በመጀመሪያው ንባብ ወይም የመጀመሪያው ሂሪንግ ሲደረግ፣ ሁለተኛና ሶስተኛው ንባብ ሲደረግ ከሌላ ከዚህ ከካናዳ ከቶሮንቶ ሴንተር ሳይሆን ከኢትዮጵያ መጥተው የኢትዮጵያ ማህበረሰብ ወክለው የሚናገሩ ነበር የሚመስሉትና እጅግ ከልባችን እናመሰግናለን። ትልቁን ድርሻ ኢኒሼቲቭ ሊድ በመሆን ከመንግስት ጋር ከተቃዋሚ ፓርቲዎች ጋር በኦንታሪዮ ካሉ ኮሚቴዎች ጋር በሙሉ የምናደርገው ሁሉ በግንባር ቀደምነት የመሩልን ሁለት የማህበረሰባችን አባላት አሉ። እነሱንም እዚሁ እንደ አድዋ እንደ ጀግና ልንሸልማቸው እንፈልጋለንና ሞቅ ባለ ጭብጨባ እስክንድር መኮንንንና ሊበን ገብረ ሚካኤልን ጠሩልናል። እስክንድር መኮንንና ሊበን ገብረ ሚካኤል እስክንድርና ሊበን ይህንን ትልቅ ታሪክ በኢትዮጵያውያን በኦንታሪዮ ብቻ ሳይሆን ለወደፊቱም ብዙ የምንሰራበት ሆኖ ይህን ትልቅ ታሪክ እንሰራ ከማህበረሰባችን ወጥተው በራሳቸው አነሳሽነት እንደዚህ ስላደረጉ የዚህ ዘመን ጀግኖቻችን ናቸው ብለን እውቅናና ሽልማት እንሰጣለን። ሽልማቱን ፕሬዝዳንታችን መሰረት ደመቀ ትሰጥልናለች። በሁሉም የቦርድ አባላት ገሊላ እስክንድር እንደምታስታውሱት በፈረንሳይኛና በእንግሊዝኛ የኢትዮጵያ ሄሪቴጅ መንዝ ለምን እንደሚከበር በግልጽ ስትናገር የነበረች ነች። አሁንም እዚህ ተገኝታለች። ሊበን ገብረ ሚካኤል አሁን ለእናንተ ምትሉት ካለ እየተገባበዙ ነው። አንድ ጊዜ በጣም አመሰግናለሁ። እንኳን ለዚህ ጊዜ ያደረሰን እላለሁ። ይሄ ሁሉ የተሳካው በእግዚአብሔር ፈቃድ ነው እና ይሄ ደግሞ የመጀመሪያ ነው ብዬ አስባለሁ። እግዚአብሔር የተመሰገነ ይሁን። ሊበንንም ሁላችሁንም ስላመሰገናችሁን እናመሰግናለን። ቴንኪዩ በጣም እናመሰግናለን። የኢትዮጵያ ማህበር ቦርድ ዳይሬክተሮች ሳላ እሱም መመስገን አለበት። በጣም ዙሩ ስራ ሰርተዋል እና ተዘጋጅተን መምጣት ነበረብን። ግድ የለም በሌላ ጊዜ እናደርገዋለን። ግን ቅድም ከተነገረው ጋራ አንድ ነገር ብል ደስ ይለኛል። እዚህ ሀገር እንደመጣሁኝ ሜቢ አይ ሹድ ስፒክ ኢን እንግሊሽ for the sake of MPP time as well as our community elder Rosemary. Great to see you. We had a very great conversation earlier on, one of the speakers who were talking about the implication of Adwa and what it should mean to us. እና መጀመሪያ እዚህ ሀገር በመጣሁኝ ጊዜ የሆነ ስብሰባ ላይ ሄጄ የሆነ ሪሰርች ተደርጎ
በጥቁሮች ላይ የተደረገ ሪሰርች ነውና ኢትዮጵያኖች አልተሳተፉም ነበር። ለምንድን ነው ያልተሳተፉት ብዬ ስጠይቅ አይ እኛ ጥቁሮች ስላይደለን አይመለከተንም ብለው አሉ የሚል ወሬ ተነገረኝ ማለት ነውና አውቄ ነው። እና ለምንድን ነው እኛ ጥቁሮቹ እኛን የጥቁሮች ሊደር like we are seen as the leaders of the black people, but we are not really embracing that as much as we should. And I think at this time of the celebration of the 130th anniversary, one of the things that we should do is really embrace this as being leaders, not just historically, as my good friend there mentioned, but in reality today that there are so many things that we can lead within the black community. Many of you know this is the role of my work and working with black communities, but we need to be leaders in advancing so many victories in our communities. The second thing I would like to say, and I've been saying this for quite some time, and as mentioned earlier on, this victory is not a history for us, but reality, which will help us to deal with some of the challenges we're facing and bring victory over some of the challenges, social challenges, educational challenges, mental health challenges in our community. So I'm hoping we're going to embrace this together to be able to support our communities to thrive, but most importantly to be victorious in the challenges that we face. So this is something that will help us to embrace this and move forward as we celebrate Ethiopian culture and Ethiopian heritage in Canada and in Ontario. Thank you. በመጨረሻም እዚህ የምታዩቸውን የኢትዮጵያ ማህበር የቦርድ ኦፍ ዳይሬክተርስ ይህንን ስራ ሲካሄድ ከጀርባ ሆነው አስፈላጊ ሲሆን በየቢሮ አብረውን እየሄዱ ለተደረገልን ከፍተኛ የሆነ ድጋፍ የቦርድ ኦፍ ዳይሬክተር ሳያጸድቀው ምንም እንደማያልፍ ታውቃላችሁና ለሚያደርጉልን ቀላል ድጋፍ እናመሰግናለን። ከዛ በተጨማሪ ማለት ፈልገው ቅድም አይታችሁ ከሆነ ኤምፒ ኔት መጣ፣ ኤምፒፒ መሐመድ መጣ። አሁን ደግሞ የኤንዲፒ ሊደር ደግሞ መሃላችን ተገኝተዋል። ከሊበራልም ከኮንሰርቫቲቭም ከኤንዲፒም ጋር አብረን ነው የምንሰራው። እንደ ኮሚኒቲኛ የሰው የፈለገውን ፓርቲ ሊከተል ይችላል። እኛ ግን እንደ ኮሚኒቲ ህዝባችንን ነው ሰርቪስ እንዲያገኝ የምናገኘው ማለት ነው። ስለዚህ አሁን የኤንዲፒ ሊደር እዚህ መሃላችን ስለተገኙ I would like to invite you on the spot to come and say a few words to our community. Salam. Good evening, everyone. It's so wonderful to be here with you tonight. I'm just so honored to be able to join you in this celebration. What an important evening, and I really, more than anything, just want to congratulate the organizers, the community, for pulling all of this together. It has been one of the great pleasures of being the leader of the opposition in Ontario and the leader of Ontario's NDP to get to know your community. To be with you in celebrating momentous occasions like this one. And so I just wish you all the most wonderful evening. I look forward to celebrating with everyone. Congratulations again. We are so proud of the Ethiopian community in Canada and everything you will and continue to achieve. Thank you. Thank you so much. እሺ ሁሉንም በመስጋና በሞራል እንድትሸኙልኝ በአክብሮት ጠይቃለሁ። እንኳን ደስ አላችሁ። ለኢትዮጵያና ኢትዮጵያውያን ታማኝ የመረጃ ምንጭ ሆኖ የኖረው ብርሃን ቲቪ 16 ዓመት ሞላው። ከቶሮንቶ ካናዳ አየር ተነስቶ በኢትዮጵያና በመላው ዓለም ለሚገኙ ወገኖቻችን ሁሉ በልዩ ዝግጅት የተሰናዱ ጥንቅሮችን እያስደመጠ የተለያዩ የሚዲያ አገልግሎቶችን እየሰጠ ብርሃን ቲቪ
እስካሁን አብሯችሁ ቆይቷል። በ2025 የማህበረሰብ አባልነት ፕሮግራማችንን ስንጀምር ላደረጋችሁልን ታላቅ ድጋፍ እያመሰገንን በዚህ በያዝነው በ2026 ይህንኑ የማህበረሰብ አባላት ቁጥር 400 ለማድረስ አቅደናል። በአሁኑ ወቅት ኢትዮጵያ ከሚገኙ ባለሙያ ጋዜጠኞችና አርታኢዎች ጋር በመስራት ጥራት ያለው እውነተኛ ዜና ለማቅረብ እየተጋ ያለው ብርሃን ቲቪ በወር $10 በዓመት $120 በማዋጣት ነፃና ታማኝ የማህበረሰብ ሚዲያን ለማጠናከር እንድትደግፉ ጥሪውን ያቀርባል። ነፃ የማህበረሰብ ሚዲያን ለመመስረት አብራችሁን ስለምትቆሙ ከልብ እናመሰግናለን። ብርሃን ቲቪ 16 የመረጃ ዓመታት